ሰላም ጤና ይስጥልን ክቡራትና ክቡራን የእንጅባራና አካባቢው ማህበረሰብ ኤፍኤም 104.1 ሬዲዮ ጣቢያ አድማጮቻችን እንደምን ሰነበታችሁ። በቀጥታ በያላችሁበት ቦታ ሆናችሁ ምርጫችሁን ኤፍኤም 104.1 አድርጋችሁ እየተከታተላችሁ እንደሆነ ተስፋ እያደረግን ከአሁኑ ሰዓት ቀጥሎ ደግሞ ሰላምን የተመለከተ አጭር ፕሮግራም ወደ እናንተ እናደርሳለን። ከፕሮግራማችን ጋር መልካም ቆይታ። ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን። ሰላም የኔም ያንቺም ያንተም ነው። ሰላም ማለት ዜጎች የህሊና ረፍት ለማግኘት ከሁከት ከፍርሃት ከሽብርተኝነትና ከሰቀቀን በመራቅ በፍቅር በአንድነት በመቻቻልና በስምምነት ለመኖር ወሳኝ ከሚባሉና ከማንኛውም ሰላምን ሊያውኩ ከሚችሉ ከሁከት ከስጋት ከጦርነት ከግጭትና ከብጥብጥ ሙሉ በሙሉ ነፃ ሆኖ መኖር ነው። ሰላም በማንኛውም መልኩ አብሮ በሚኖሩ ማህበረሰቦች መካከል አለመግባባቶች ሲፈጠሩ በመተሳሰብ በመደጋገፍ በመወያየትና በመቻቻል በአንድነት ለመኖር በውይይት በሚፈቱበት ደረጃ ላይ ማድረስ ማለት ነው። ሰላም ሰርቶ ለመለወጥ ወልዶ ለማሳደግ ወጥቶ ለመግባት ዘርቶ ለማፍራት በሰው ልጆች የዕለት ተዕለት ተግባራትን ለመፈጸም ከምን ተነፍሰው አየር ያልተናነሰ ዋጋ አለው። ስለ ነገ ማሰብና ማቀድ የሚቻለው ሰላም ያለው አካባቢ ሲኖር ነው። ስለዚህ ሰላም ከፖለቲካዊ ከኢኮኖሚያዊና ከማህበራዊ ኑሮ ባሻገር ሰዎች ከሰዎች ከተፈጥሮና ከአካባቢ ጋር ያላቸውን ግንኙነት ስለሚመለከት ሰላም ሁሉን አቀፍ ይዘት አለው ማለት ነው። በአጠቃላይ ሰዎች ያለ ሰላም መኖር ትርጉም የላቸውም። ሰላም 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 ዓለም ዙሪያ ሁሉ ለሰው ዘመኑ ሰላም በሌለበት ሀገር ሰብአዊ መብት አይከበርም። ለሰብአዊ መብት መከበር ሰላም ቅድመ ሁኔታ ሊሆን ይገባል። ሰብአዊ መብት ሲከበር የሰው ልጅ መብቱን በነጻነት ስለሚያጣጥም ውጤታማ ይሆናል። የሰብአዊ መብት ተከብሮ መኖር ሰላም እንዲሰፍን ከፍተኛ አስተዋጽኦ አለው። ይህ ሁኔታ የህግ የበላይነት መከበርና በህግ መሰረት ሁሉን ነገር ከመፈጸም ጋር የተያያዘ ነው። የህግ የበላይነት እንዲከበር የወንጀል ህግ ሚና ከፍተኛ ነው። ፍትሃዊነቱ ሲዛነፍና ቅልጥፍና ሲጎድለው ተመልሶ ፍትህ ይጠፋል፣ ሰላምም ይታወካል። በዜጎችና በመንግስት መካከል መጠራጠርና ፍርሃት ይነግሳል፣ ነውጥም ይጎለብታል። ፍርሃትና ነውጥ ሲጨምር ሰላም ይቀንሳል። ሰላም ሲቀንስ ዜጎች የተረጋጋና ጸጥታ የሰፈነበት ህይወት ለመምራትም ያዳግታቸዋል። ሰላም ባልተረጋገጠው አካባቢ ልማትም የሚታሰብ አይደለም። ሰላም ሲታጣ የሚከተለው ጥፋት እንጂ ልማት አይሆንም። ሰላምና ልማት በሌለበት አካባቢ ደግሞ ዲሞክራሲ የሚታሰብ አይደለም። ሰላም በራቀበት ሁኔታ የሚኖር ልማት የጥቂቶችን ኪስ ብቻ ከማድለብ የሚዘል አይሆንም። ሰላም በኢትዮጵያ ከቅርብ ጊዜ ወዲህ በብሔር በቋንቋ በሃይማኖትና በፖለቲካ ልዩነት በተፈጠረ ግጭት በርካታ ዜጎች በሰላም እጦት እየተሰቃዩ ይገኛሉ። በተለይም በአማራ ክልል የአንድ ክልል ልጆች ከአንድ አብራክ በተገኙ ወንድማማቾችና እህትማማቾች መካከል በብሔር በቋንቋ በሃይማኖትና በፖለቲካ ልዩነት ወንድም ወንድሙን እየገደለና ትርጉም የለሽ ግጭት እየፈጠረ እንደ ጠላት በመፈራረጅ ለእልቂት እየተዳረገ ይገኛል። በአሁኑ ሰዓት በአማራ ክልል በወንድማማቾች መካከል የሚካሄደው ጦርነት በየትኛው መመዘኛ ለ21ኛው ክፍለ ዘመን የማይመጥንና ምክንያታዊነት የጎደለውና ህይወት ሀብትና ንብረት ከማጥፋት ውጪ የትኛውንም ወገን አሸናፊ የማያደርግ ጦርነት ነው። ጦርነት አይደለም እንደ ኢትዮጵያ ያሉ ታዳጊ ሀገራትን ቀርቶ ላደጉት ሀገራትም አይሆንም። ላብነትም በሶሪያ፣ በየመን፣ በዩክሬን፣ በሩሲያ፣ በእስራኤል፣ በአፍጋኒስታንና በፓኪስታን በመሳሰሉት ሀገራት መካከል
በተደረጉ ጦርነቶች የሚፈናቀሉ ዜጎችን በዓለም አቀፍ ሚዲያዎች እያየናቸው ነው። ይህንን እያየንና እየሰማን የእርስ በርስ ግጭትና ማብቂያ የሌለው ጦርነት የድህነት ምንጭ፣ የኋላ ቀርነት መገለጫ መሆኑን መረዳት እንዴት ያዳግተናል? በዚህ በሰለጠነ ዘመን የመልካም አስተዳደር፣ የአገልግሎት አሰጣጥ፣ የመሰረተ ልማት፣ የፖለቲካና የኢኮኖሚ ጥያቄዎች የሚፈቱት በውይይት ብቻ መሆኑንስ እንዴት መረዳት ያቅተናል? በአፍሪካ ውስጥ አብዛኛው ግጭቶች የሚደገፉት በክፉ ዓላማ ጠንሳሽ በሆኑ የውስጥ ባንዳዎች፣ የውጭ ኃይሎችና በልሂቃን ጥምረት ነው። ይህም ሀገራዊና ዓለም አቀፋዊ ኃይሎች ከእንደነዚህ አይነት አረመኔያዊ ጦርነቶች ፖለቲካዊና ኢኮኖሚያዊ ትርፍ የሚያገኙ መሆኑን የአደባባይ ሚስጥር ሆኖ ሰነባብቷል። እናም የፖለቲካና የኢኮኖሚ ጥቅም ያላቸው ልሂቃን የግጭቶችን እሳት በማባባስ የሚጫወቱት ሚና በእጅጉ ከፍተኛ መሆኑን መረዳት አስፈላጊ ነው። በኢትዮጵያ ብሎም በአማራ ክልል በተደረጉ ጦርነቶች በሚሊዮን የሚቆጠሩ ዜጎች ከቀያቸው ተፈናቅለዋል። በሺዎች የሚቆጠሩት ተገድለዋል። በጣም በርካቶች ደግሞ በስነ ልቦና ተጎድተዋል። ሰላምን ለማስፈን ዋስትና ያለው የጸና ዲሞክራሲም ለመገንባትና የዜጎችን የእርስ በርስ ግንኙነት ለማጠናከር የሕግ ስርዓትን መዘርጋት አስፈላጊ ነው። ማህበረሰቡ ከፍርሃት ከመጠቃቃትና ከነውጥ ስሜት ተላቆ በጎ አመለካከት እንዲኖረው ለማድረግና የሕግ የበላይነት እንዲረጋገጥ ለማድረግ የህዝቡ ተሳትፎም ወሳኝ ነው። መንግስትም ሰላምን ለማስፈን እንቅፋት የሆኑ የመልካም አስተዳደርና አገልግሎት አሰጣጥ ችግሮች እንዲወገዱ ምቹ መደላድሎችን መፍጠር ይገባዋል። በሀገራችን ዘላቂና ዋስትና ያለው ሰላምን ለማረጋገጥ የሚቻለው በሀገራዊ ደህንነት፣ በመንግስትና በህዝብ ጥቅም፣ በግለሰቦች ደህንነትና መብት ላይ የሚፈጸሙ የወንጀል ድርጊት ዝግጅቶችና ሴራዎችን አስቀድሞ ለመከላከል ሲቻልና አጥፊዎችን በህግ ስርዓት ተከታትሎ ለፍርድ ማቅረብና ማስቀጣት ሲቻል ነው። የህግ የበላይነትና ልዕልናን ለማስፈን መንግስት ሰዎች በዕለት ተዕለት በፈጸሟቸው ተግባራት በሀገሪቱ ባሉ የህግ ማዕቀፎች መሰረት በዘር፣ በቋንቋ፣ በፖለቲካ አቋም ምክንያት ልዩነት ሳይደረግ ተጠያቂ የሚያደርግና ተጎጂዎች በደረሰባቸው ጉዳት ልክ ተገቢውን ካሳ ለማግኘት የሚያስችል ውሳኔ ሲያገኝ ነው። መንግስት በተግባራት አፈጻጸም እንቅፋቶችን ሲያስተካክል ስርዓቱን የሚያናጉትን አስቀድሞ በመከላከልና ከተፈጸመ ደግሞ እርምት ሲወስድ ማህበረሰቡ በስርዓት ይተዳደራል። ዲሞክራሲያዊ አስተዳደርም ስር ይሰዳል። ሰላምም አስተማማኝና ዘላቂ የመሆን እድሉ እየጨመረ ይሄዳል። ስለሆነም ዲሞክራሲና ሰላም እርስ በርሳቸው ተደጋግፈው የሚበለጽጉ ወሳኝና ተኪ የሌላቸው አስተሳሰቦች ናቸው። ከባህር ከብሱ ከሰፊው ውቅያኖስ ሰላምን ለማምጣት ከታሪካዊ ቅራኔዎቻችን ይልቅ ለሚያግባቡንና የጋራ ለሆኑ ጉዳዮቻችን ቅድሚያ መስጠት ያስፈልጋል። ኢትዮጵያ ሰላም፣ ፍቅርና ብልጽግና ትመኛለች። ለዚህ ምኞት ተግባራዊነትም ኢትዮጵያውያን በሙሉ እንደ አንድ ልብ መካሪ ሆነን በአንድነት ለመነጋገር፣ ለመስራት እንዲሁም በጋራ ለመጠቀም በንጹህ ልቦና መዘጋጀትን ይጠበቅብናል። ለዚህም ነው ማርቲን ሉተር ኪንግ እንደ እህትና ወንድም በጋራ መኖርን መለማመድ አለብን፣ ይህንን ማድረግ ከተሳነን በጋራ እንጠፋለን ያለው። በመሆኑም የጋራ ማሸነፊያ መሳሪያ የሆነውን ሰላምን ማንገብ ጠቀሜታው የጎላ በመሆኑ የግጭት ነጋዴዎች ቆም ብለው ሊያስቡት ይገባል። ከባህር ከብሱ ከሰፊው ውቅያኖስ የቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ የፍቅር፣ የሰላም፣ የይቅር ባይነት፣ የአንድነትና የመልካም አመራር ሰጭነትና የለውጥ አመራር ምሳሌ እንደሆኑ ይነገራል። እሳቸው ከ27 ዓመታት በስር ቆይተው ሲፈቱ ለመላው ዓለም የተላለፈ ንግግር ከሁሉም በላይ ለሰላምና ለእርቅ ሁሉም እኩል ሆኖ ለሚኖርባት ሀገር መፈጠር ቅድሚያ እንዲሰጥ ሲሉም አሳሰቡ። ይህን ያሉት የሰላምንና የእርቅን ዋጋ ቀድመው በመረዳታቸው ነው። በሰው ልጆች ታሪክ ሰዎች ሁሉ ያለ ልዩነት ሰላምን ይፈልጋሉ። ፍጥረት በሙሉ ሰላምን በማጣት ዋጋ እየከፈሉ ናቸው። ሰላምን ማስጠበቅ የአንድ ወገን የቤት ስራ አይደለም። ይልቁን
ሰላምን ለማጠናከርና ለመጠበቅ በብሔር፣ በቋንቋ፣ በሃይማኖትና በፖለቲካ ልዩነት ሳይፈጠር በአንድነት ዘብ መቆምና ሰላምን መዘመር ይገባል። በአጠቃላይ በኢትዮጵያ ሕዝቦች መካከል ሰላም፣ ፍትህ፣ ብሔራዊ አንድነትና መግባባት እንዲሁም እርቅ እንዲሰፍን መስራት ቀጠሮ የሚሰጠው ጉዳይ አይደለም። ሰላም በእጃችን በመሆኑ ማልማትም ማጥፋትም ይቻላል። ስለዚህ ሁሉም ኢትዮጵያውያን እስካሁን በተፈጠረው ጦርነት በብዙ ሺዎች የሚቆጠሩ ወገኖች ሕይወት መቀጠፍና በብዙ ልፋት ያፈራነው በቢሊዮን የሚገመት ሀብት መውደሙን በመረዳት ዘላቂና አስተማማኝ ሰላም እንዲመጣ የበኩላቸውን ሚና መጫወት እንደሚገባ ማሳወቅ እንወዳለን። ሰላም ለኢትዮጵያ፣ ሰላም ለሕዝባችን። ክቡራትና ክቡራን አድማጮቻችን ሰላምን በተመለከተ ወደ አድማጮቻችን ያደረስነው ፕሮግራም ይህንን ይመስል ነበር። ከቀሪ የሬዲዮ ጣቢያችን ፕሮግራሞች ጋር መልካም ጊዜ ይሁንልን።